ስታንዳርድ ምን አለ? ላ ዩከሊፉላህ ነፍሰን ኢላ ውስዐሃ። አንድ ነፍስ አላህ ሱብሓነሁ ወተዓላ ከሚችለው በላይ አያስገድዳትም። ለምሳሌ አንቺ አንዱን አላህ መቀበል ፈለግሽ፣ ያንን መቀበል ፈልገሽ ግን ያለሽበት ሁኔታ ከአቅምሽ በላይ ሆነ፣ ወይ ደግሞ ለመገዛት ፈለግሽ ይሄንን አምላክ ትክክለኛ አምላክ ነው መገዛት አለብኝ አልሽ፣ ግን ለመገዛት ከአቅምሽ በላይ የሆኑ ነገሮች ገጠሙሽ። ከአቅምሽ በላይ በሆኑ ነገር ላይ አላህ ሱብሓነሁ ወተዓላ አይጠይቅሽም። ግልጽ ነው። አንቺን አይጠይቅሽም። የሚጠይቅሽ በምንድን ነው? በምትችይው ነገር ነው። ስለዚህ ሁላችንም የምንጠየቀው በምንችለው ነገር ነው። በፊት የነበሩ ማህበረሰብም አሁን ያለው ማህበረሰብም አንድ አይነት ነው። በምንችለው ነው የምንጠየቀው። ስለዚህ አሁንም 5 ወቅት ሰላት ለምሳሌ ለኛ ሲወርድልን እንችላለን፣ 5 ወቅት ሰላትን መስገድ እንችላለን። ስለዚህ ያንን አለመፈጸማችን ግን ቅጣት ይኖረዋል ማለት ነው። ስለዚህ ማህበረሰቡ በሚችለውና ወንዱም ሴቱም በሚችለው ነገር ላይ ነው የሚጠየቀው ማለት ነው። በፊት የነበረውም አሁንም የነበረው ወደፊት የሚመጣውም በሚችለው ነው የሚጠየቀው። የሚዳኘውም በዛ። ግልጽ ሆኖልሻል ትንሽ? አዎ። እሺ ጠይቅ። ቅድም ስለ ትዳር ያወራሁት ስለ ትዳር ያወራሽው ከአንድ በላይ ማግባት የሚለውን አነሳሽና 4 ማግባት እንደ ምሳሌ ያነሳሽው ምሳሌነት አድርገሽ ያነሳሽው የአዳም አንድ ሔዋን ነው የተሰጠችው የሚል ምሳሌ ነው ያነሳሽው። የአዳምን ምሳሌ ከተከተልን ትክክል አይመጣም ብሎ ማለት ምንድነው? አንድ ሚስት ተፈጠረ ብሎ ማለት አንድ ብቻ ነው የሚገባው የሚል አሰብሽን ይወስድብናል። ስለዚህ ያ ትክክል አይደለም ምሳሌው። ለምንድን ነው ትክክል ያልሆነው ምሳሌው? የአዳምን ምሳሌ ከተከተልን አዳም አንድ ሚስት ነው፣ ስለዚህ እኛም በዛው መልኩ ነው መቀጠል ያለብን ከተባለ የአዳም ልጆች እርስ በርስ ተጋብተዋል። ለምሳሌ የአዳም ልጆች እርስ በርስ ተጋብተዋል። አሁን ላይ የአዳም ልጆች እርስ በርስ ስለተጋቡ እኛም እርስ በርስ መጋባት አለብን። ሰላም እህትና ወንድም መጋባት አለበት። እሱ በአዲሱ ነው። በብሉይ ኪዳን ነበር እርስ በርስ የተጋቡት እኮ ገባኝ። የአዳም ልጆች እርስ በርስ ስለተጋቡ የዛን ምሳሌ ይዘሽ ስለመጣሽ አዳም መጀመሪያ አንድ ሚስት ነው ያለው የሚል ምሳሌ አላመጣሽም። ስለዚህ ለምን አሁን 4 ሆነ አላልሽም? ስለዚህ በተመሳሳይ የአዳም ልጆች እርስ በርስ ስለተጋቡ አሁን ላይ ያለው ማህበረሰብ እርስ በርስ ወንድምና እህት እርስ በርስ መጋባት አለበት። ትክክል ነው። አሁንማ በድሮም በብሉይ ኪዳን ማለት ነው ብዙ ተባዙ ያላቸው ትንሽም ስለነበሩ አይደለ? በዛም ብዙም ተባዙ ያላቸው። አሁን ግን በሐዲሱ ስንመጣ ዘመድ በእኛ ማግባት አይቻልም። በቃ ስለዚህ አይሻ ድሮ ግን በአዳም ጊዜ እኮ የዛኔ ህዝቧ ትንሽ ነበር። ሲጀመር አዳም ልጁን ወለደ። ከዛ በኋላ እነሱ ተባዙ አይደለ? ስለዚህ እነሱን ምሳሌ አድርጎ መጠቀም ይቻላል። እነሱን ምሳሌ አድርጎ መጠቀም አይቻልም ማለት ነው። ልክ ነው። እሺ ነብያችሁ ሰለላሁ ዐለይሂ ወሰለም ነው ሳልሳሳት አሪፍ አየሽ፣ ከቆይታ ጥሩ እየመጣች ነው። አሪፍ ጥያቄ ነው የምጠይቂው። በርቺ። እሺ እየሰማሁ ነው። ሰላት ደርስ አዛን ነው የሚነገር። ጎበዝ ቀጥሉ። ስንት የ8 ዓመት ልጅ 8 ነው የ9 ተገናኝቷል ሰምቼ። እዛን ልጃቸው ደግሞ የልጃቸው 22 ዓመት ለአቅመ አዳም ሔዋን ደርሳ ከለከሉ የሚባለው ነገር እንዴት ነው? ኦኬ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አይሻን አግብተዋል። አይሻን ሲያገቡ ግን ደርሳለች ብሎ ማለት ፒቨርቲ ደርሳለች። ማን ነው እንደደረሰ የተናገረው? እራሱ አይሻ። አሁን ችግሩ ምን መሰለሽ ሰላም፣ ስላንቺ ካንቺ በላይ እኔ ብናገር ትክክል ነው አይደለም? በጣም ጥሩ። ስላንቺ ዋናው የሚያውቀው አንቺና ወይ ደግሞ ሁለተኛ ሊያውቅ የሚችለው በደንብ ስላንቺ አምላክሽ አይደለም?
በትክክል። ስለዚህ አሁን ችግር የሆነብን ምን መሰለሽ? በቲክቶኩም በሌላውም ስለ አይሻ ራሷ የተናገረችውን ነገር አይ እኛ እናቅልሻለን፣ አንቺ ትክክል አይደለሽም፣ እኛ ነው የምናውቀው፣ ስለዚህ አልደረስሽም ብለው ነው አሁን ሙግት የገጠመው እንጂ አይሻ ራሷ መድረሷን ብቁ መሆኗን ተናግራለች። ገብቶሻል? ገብቶኛል። ግን አንድ ሴት በቃች የሚባለው ቢያንስ ለትዳርም ሆነ ለግንኙነትም ሆነ ቢያንስ ፔሪድም ማየት አለባት ወይ የወር አበባ ማየት አለባት ያስባል። እንደኔ አመለካከት እኮ አይሻ እኮ ደርሳለች ያልኩሽ እኮ እሱን እኮ ነው ደርሳለች እያልኩኝ ያለሁት። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አብረው መኖር የጀመሩት በ9 ዓመቷ ነው። ራሷ ደግሞ አይሻ ማለት ነው አንዲት ሴት 9 ዓመቷ ስትሆን ውመን ሆናለች፣ ሴት ሆናለች፣ ብቁ ሆናለች ብላ ራሷ ስለራሷ መስክራለች ማለት ነው። ራሷም ተናግራለች። ሌሎቹንም ብዙ መናገር እንችላለን። አይሻ በጦርነት እንኳን ስትሳተፍ እንደነበረ ግልጽ ነው። በጦርነት ብሎ ማለት ምን ያህል ኬፓቢሊቲ እንደሚጠይቅ መቼስ ግልጽ ነው። ስለዚህ ከብዙ ነገር አንፃር ማንሳት እንችላለን ከነገራችን ላይ ከብዙ ነገር አንፃር። ስለዚህ የአይሻ መድረስ ምንም ጥያቄ የሌለበት ነገር ነው። የአይሻ መድረስ ምንም ጥያቄ የሌለበት ነገር ነው። ስለዚህ ራሷ ከተናገረች አይ አንቺ አታቂም እኔ ነኝ የማውቀው ብሎ ማለት ትክክል አይደለም። ስለ ሰላም ነው ማውራት ያለባት። ቅድም እንደተስማማ ነው። ወደዛኛው ጥያቄ ሲሄድ ሌላው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ልጃቸውን ፋጢማ 10 ምናምን እድሜ ላይ ሆነው ለምን ከለከሉ ነው? አይ ቲንክ ይሄ ነው። ይሄ ነው ጥያቄሽ? ነበር ጥያቄሽ? ሰላም አይሰማም? ሰማያለሽ? ቀጥይ። ሌላ ጥያቄ ነበረኝ። እኔ በቲክቶክ ላይ ያየሁት እውነት ይሁን ውሸት አላውቅም። የአላህ ምስል ነው እጅ አለው እንደዚህ ምናምን ሲባል ሰምቼ ነው። እውነት ነው ይላል? አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይ፣ እሱን የሚመስል ምንም ነገር የለም። ስለዚህ ጭንቅላትሽ ውስጥ የሆነ ምስል አድርገሽ ጭንቅላትሽ ውስጥ መስለሽም ቢሆን ያ የመሰልሽውን ነገር ወረቀት ላይ አስፈረሽም ቢሆን የትኛውም ነገር ብታደርጊ ያ ነገር አላህ አይደል። ቲክቶክ ላይ ሲመላለስ፣ ኢንስታግራም ላይም ሲመላለስ፣ ፌስቡክ ላይም ሲመላለስ፣ ዩቲዩብ ላይም ሲመላለስ የፈለገውን ምስል ብታመጪ የፈለገውን ብትቀርጪ በጭቃም በሸክላም አድርገሽ በድንጋይም አድርገሽ ብትቀርጪ ያ ነገር አላህ አይደለም ማለት ነው። ለምን ለይሰ ከሚስሊሂ ሸይ፣ እሱን የሚመስል ምንም ነገር የለም ብሏል አላህ ራሱ። ስለራሱ እኔን የሚመስል ነገር ምንም ነገር የለም ብሏል አላህ ሱብሓነሁ ወተዓላ። ቢጤ አምሳያ የለውም። ስለ ገነትስ ያወራበት አንቀጽ አለ? ስለ ገነትም ስለ ገሃነብም በቁርአንም በሐዲስም በደንብ ተብራርቶ ተገልጾልናል። እሺ ጋሪ ካላስቸገርኩ። እሺ የእስልምና ገነት አልቲሜት የሆነ ደስታን የሚሰጥ ነው። አልቲሜት የሆነ ፓራዳይስ፣ አልቲሜት የሆነ ደስታን የሚሰጥ ነው። አንድ ሰው ደግሞ አልቲሜት የሆነ ጥግ የደረሰ ደስታ ለማግኘት በመንፈሱም በስጋው መደሰት አለበት። መንፈሱ ብቻ ተደስቶ ስጋህ ይክሳና ይኮስም አይባልም። ስጋህ ብቻ ፋፍቶ ደግሞ መንፈስህ ይክሳ አይባልም። የእስልምናው ጀነት ሁለቱንም ያጣመረ ደስታ ነው። ነፍስንም መንፈስንም የሚያስደስት ደስታ አለው። ስጋንም አምሮት የስጋን አምሮትም የሚያስደስት ደስታ ነው። የመንፈስ ደስታና እርካታ የነፍስ ደስታ እርካታ በገነት እንዴት ነው የሚገኘው ከተባለ አንደኛ የአላህን ሱብሓነሁ ወተዓላ ውዴታ ማግኘት፣ የአንዱ አምላካችንን ውዴታ ማግኘት። አላህ ሱብሓነሁ ወተዓላ የጀነት የገቡ ሰዎችን ብሎ ይላቸዋል፣ እናንተ ባሪያዎች ሆይ
ምጨምርላችሁ ነገር አለ እንዴ ይላቸዋል። ጀነት ከገቡ በኋላ እነዛ ባሪዎቹ የአላህ ከእሳት አድነህን ከዛ ከቁጣህ ከእሳት ካዳንከን በኋላ ደግሞ ከዚህ በኋላ ምን የሚጨመር ነገር አለ ብለው ይጠይቃሉ። ጀነት የገቡ ሰዎች ደግሞ ሌላ ምን አለ ከዚህ በላይ ብለው ይጠይቃሉ። የዛኔ አላህ Subhanahu Wa Ta'ala ምን ይላቸዋል? ከአሁን በኋላ እኔ የውዴታዬን አስፍኝባችኋለሁ፣ አልቆጣባችሁም፣ ቁጣ የሚባል የለባችሁም በእናንተ ላይ ይልና ፈየክሽፉል ሂጃብ ሂጃቡን ይገልጥላቸዋል። አላህን ያያሉ። ጀነት ያለው ሰዎች አላህን ያያሉ። የዛኔ አላህን በሚያዩበት ጊዜ ጀነት ውስጥ ይሄ ሁሉ ተሰጥቶናል ያሉት ጸጋ በሙሉ ጸጋው የተሰጣቸው ምኑ ያ ሁሉ ሲደሰቱበት የነበረውን በአጠቃላይ ይረሱታል። አላህን ሲያዩ ማለት ነው። አላህን ሲያዩ ሁሉም ደስታቸውን ይረሱታል። ለምን? ጀነት ውስጥ ትልቁ ሽልማት የጀነት ማለት ነው። አንድ ሰው ሙስሊም ገብቶ የሚጓጓውና ህይወቱን ሙሉ የሚሰዋለት ነገር ምንድነው? በጀነት ገብቶ አላህን መመልከት፣ አላህን ማየት። ይሄ የምን ደስታ ነው? የመንፈስ ደስታ፣ የነፍስ ደስታ ማለት ነው። አንደኛ ይሄ ደስታ አለ በጀነት ውስጥ ማለት ነው። አላህን ማየት፣ የፈጠረንን አምላክ ማየት፣ የሱን ውዴታ ማግኘት፣ ይሄ ትልቁ ነው። ከዛ በታች ሲሆኑ ደስታዎች አሉ። አዎ አሉ። ለምሳሌ የስጋ ደስታዎች አሉ። ምግብን መመገብ፣ ከዛ በታች የሆኑ ምግብን መመገብ። ሰው ምግብን ይፈልጋል፣ ጥሩ ነገርን ይፈልጋል፣ ጥሩ ምግብን መመገብ። ቤተ መንግስት ጥሩ የሆነ ቤትን ይፈልጋል። አላህ Subhanahu Wa Ta'ala ቤተ መንግስት ይገነባለታል እንደየስራው ማለት ነው። ወንድ ከሆነ ሴትን ይፈልጋል፣ ሴት ከሆነ ወንድን ትፈልጋለች። አላህ Subhanahu Wa Ta'ala ለወንድ ሴትን ይሰጠዋል፣ ለሴት ደግሞ ወንድን ይሰጠዋል። ይሄ ከዛ በታች ያሉት ደስታዎች ማለት ነው። በደረጃው ታች ነው። ትልቁ ግን ደስታ እኛ የምንፈልገውን የምናሻው ሁሌም ፊት ለፊታችን ያለው ያ የፈጠረንን አምላክ ማምለክ፣ ያ የፈጠረንን አምላክ ማየት እሱን ማለት ነው ማጥራትና ማመስገን። ይሄ ትልቁ ደስታችን ነው። አሁን ቲክቶክ ላይ ችግር የሆነው ምንድነው? እቺን ሳይሆን የሚናገሩት ጀነቱ ስትገቡ አንድ ወንድ ሴት ይሰጠዋል። ይሄ ትልቁ ደስታ አልቲሜት የሆነው ደስታ ይሰጥ ሳይሆን ከዛ ከሽልማቶች ውስጥ ከተዘረዘሩት ውስጥ አንዱ ነው። በቃ አንዱ ሴክሽን ነው። ከተዘረዘሩት ውስጥ አንዱ ሴክሽን ነው። ግን የኛ ትልቁ ደስታችን ትልቁ ዓላማችን ግን ገብተን ያ የፈጠረንን አምላክ ማየት በአይናችን ማየት ነው ማለት ነው። ይሄ ስለ ገነት ነው። እሺ እዚህ ጋር ጥያቄ። እሺ እስካሁን ገነት የገባ የለም? ገነት የሚገባው አላህ Subhanahu Wa Ta'ala ነገ ማዕሸር አለ። ማዕሸር ብሎ ማለት ሰው ይሞታል። ከሞተ በኋላ ደግሞ በርዘኽ የሚባል ዓለም አለ። በርዘኽ የሚባል ዓለም አለ ብሎ ማለት የቀብር ህይወት ማለት ነው። ቀብር ውስጥ ያለ ህይወት አለ። ከቀብር ህይወት በኋላ ደግሞ ማዕሸር አለ፣ መቀስቀስ አለ። ከሞት በኋላ ህይወት አለ። አላህ Subhanahu Wa Ta'ala ከሞትንበት ያስነሳናል። ሲያስነሳን ታዲያ የጣት አሻራችን እንኳን ሳይቀር ነው መልሶ የሚገነባን ማለት ነው። እያንዳንዱ መልሶ ያስነሳናል። አላህ ቃዲር ስለሆነ ማለት ነው። በእያንዳንዱ ነገር ላይ ቃዲር ወይም ደግሞ ቻይ ስለሆነ መልሶ ያስነሳናል። መልሶ ሲያስነሳን አይደለም መልካችን የሚለያየው የጣት አሻራችንን ሳይቀር መልሶ ይገነባዋል ማለት ነው። የዛኔ ጥያቄ አለ። ማዕሸር ብሎ ማለት ትልቅ ሜዳ ነው። ያ በአጠቃላይ ማለት ነው የሰው ልጅ ፍጥረት ቆሞ የሚጠየቅበት ስራው ሂሳብ የሚደረግበት ማለት ነው። የዛኔ እዚህ ምድር ላይ ሲሰራው የነበረው ጥሩ ነገር ከመጥፎ ነገሩ ከመዘነለት አላህ Subhanahu Wa Ta'ala እዝነት አማካኝነት የዛኔ ገነት ይገባል ማለት ነው። ገነት ይገባል። ግን አላህ ይጠብቀንና እዚህ ምድር ላይ ሲሰራው መጥፎ ነገር ከጥሩ ነገር ማለት ነው ከበለጠበት መጥፎ ነገሩ ከበለጠበት ደግሞ እንደ ወንጀሉ ማለት ነው ይቀጣል ማለት ነው። የት ነው የሚቀጣው? በገሃነም እሳት ማለት ይቀጣል። ከዛ በኋላ ኸይር ስራው የሰሩት በአላህ Subhanahu Wa Ta'ala አንድነት ያመኑት ጀነት ይገባሉ። በአላህ Subhanahu Wa Ta'ala ያላመኑት የካዱ ያስተባበሉ እሳትን ይገባሉ ማለት ነው።
እሺ አሁን ነቢያትም እዛው አንድ ላይ ናቸው ከሁሉም ነፍሳት ጋር? ነቢያቶች የነቢያቶችን ሰውነት ራሱ አላህ Subhanahu Wa Ta'ala ምድርን እንዳታበሰብሳቸው ወይም ደግሞ እንዳትበላቸው ከልክሏል። ግን ነገ ልክ እንደሌላው ሰው ግን ይቀሰቀሳሉ። ልክ እኔ ሞቼ እንደምነሳው አንቺም መሞትሽ አይቀርም። ሞተሽ አላህ Subhanahu Wa Ta'ala ያስነሳሻል። በዚህ አንዱ የእስልምና ከመሰረቶች ውስጥ አንዱ ምንድነው? ሞተን እንደምንነሳ እናምናለን። ከሞት በኋላ ህይወት አለ። ከሞት በኋላ ህይወት አለ። ከዛ በኋላ ግን ሞት የሚባል የለም። ዘላለም የሆነ ህይወት የምንሞተው ዘላለም ለመኖር ነው። የምንሞተው ዘላለም ለመኖር ነው። ስለዚህ ሞት በር ነው፣ ወደ ዘላለማዊ ሀገር መሄጃ በር ነው ማለት ነው። ከዛ በኋላ ለዘላለም ለመኖር ነብያቶችም ጻድቃኖችም ሁሉም ይሞታል። ነገ አላህ Subhanahu Wa Ta'ala ሁሉንም በአንድ ላይ ይቀሰቅሰዋል። እሺ ማስረጃ ታሳየኛለህ? እንደዚህ ግን ሚል የመቀስቀስ እንዳለ መቀስቀስ እንዳለ ነው። ስለ ገነትም አሁን ስላልከኝ ስለ ገነትም እና እንዴት እንደሚፈረድ ኦኬ አንዴ እሺ ታቤላ አምጣው እንዴ። ቆይ ማስረጃ ግን አንቺ አስቆየሽኝ በጣም። እኔ ስራ ልብኝ ልሄድ ነው። እሺ ወይ በሌላ ቀን ከተገናኘ ግን ብትነግረኝ ይሄን ብቻ ንገረኝና ችግር የለውም። አይ ኧረ እሰጥሻለሁ። ስለ ምን ነበር የፈለግሽው? ስለ ገነት ነው ያልሽኝ? ማስረጃዎች ስለምን ነበር? አዎ ስለ ገነትም እሺ ስለ ነቢያትም ለነቢያት ምን እንዳይበላ ከሞቱ አሁን ልክ ሲሞቱ የኛ ነፍሶች እንደሚበሉት እሺ ምስጥ እንደሚበላቸው እነሱ እንደማይበላ እሺ ስለ ፓራዳይስ ስለ ጀነት እሺ ከቁርአንም ከሐዲስም ልስጥሽ ከሁለቱም ማለት ነው። የኛ የሙስሊሞች መመሪያ ቁርአንም ሐዲስም ነው። እሺ ከሁለቱም ያደረኩ ልስጥሽ። ምንድነው ግን ልዩነታቸው? ልዩነታቸው ቁርአን ሙሉ ለሙሉ የአላህ ቃል ነው። ያ ማለት ምንም አይነት የሰው ቃል የለበትም። ቁርአን ብሎ ማለት ሙሉ ለሙሉ የአላህ ቃል ነው። ሐዲስ ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው። ገብቶሻል ልዩነቱ? አንድ አይደለም። አሁን እኮ ግን ልናምን የሚገባው የነበረው አንድ የመጣውን የፈጣሪን ቃል ብቻ ነበር። ትክክል። አሁንም እየተቀበልን ያለው እሱን ነው። ቁርአን የአላህ ቃል ነው ስንል ምን ማለታችን ነው? ቁርአን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የለበትም እያልን ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የለበትም እያልን ነው። ግን የነብዩ መሐመድ ደግሞ ተግባራቶች ወይም ደግሞ ቁርአንን የሚያብራሩልን ደግሞ ነብዩ መሐመድ ናቸው። ነብዩ መሐመድ ሲናገሩ ግን ቁርአን ውስጥ አይደለም የሚጨመረው። ሐዲስ እንበል ንግግር ሐዲስ ብሎ ማለት ንግግር ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር። ስለዚህ ቁርአንን ያብራሩልን እሳቸው ናቸው። ስለዚህ ሐዲስ ብሎ ማለት ያ ነው። እሳቸውን እንድንከተል ራሱ ያዘዘን ደግሞ ራሱ ቁርአኑ ነብዩ መሐመድ ነብያችሁ ያዘዛችሁን ያዙ የከለከላችሁን ደግሞ ተከልከሉ ብሎ ራሱ ቁርአን ደግሞ ነብዩን እንድንከተል ያዘናል ማለት ነው። ነፃ ፍቃድን ሰጥቶት ነው ነፃ ፍቃድን ሰጥቷቸው ነው አላህ። አይ ነፃ ፍቃድ ሳይሆን እሳቸው የሚናገሩት አህካም ዲናዊ ነገር ሃይማኖታዊ ነገር የሚናገሩት ከአላህ Subhanahu Wa Ta'ala ነው። ወማ ينطق عن الهوى إن هو إلا وحي يوحى ይላቸዋል። ከልብ ወለዱ ከራሱ አይናገርም። አላህ ያወረደውን አላህ ያሳወቀውን እንጂ አይናገርም ይላቸዋል ራሱ ቁርአን ማለት ነው። እሺ አሳየኝ የቅድም
እሺ ስለ ፓራዳይዝ መጀመሪያ ከቁርአን ለምሳሌ እሺ ምዕራፍና አንቀጾቹን ብቻ ልስትሻ አንቺ አየዋለሁ ስለሽ ነይ ተመለሽ ልስትሽና እየረፈድብኝ ነው መሄድ አለብኝ ስልክ ገብቶባት ነው ኦኬ ያው መጣሽ አወጥቻለሁ እሺ ብዙ የቁርአን አያዎችን ያሉት ስለ ጀነት የሚያወሩ ማለት ነው በጣም ብዙ አሉ ከነዛ ውስጥ ለምሳሌ ምዕራፍ 13 ቁጥር ከ23 እስከ 24 ያሽ አንድ ምዕራፍ 13 ከ20 እስከ 23 እስከ 24 አንዴ ላስቸግር እሺ ሌላ ምዕራፍ ልጨምርልሽ ምዕራፍ 3 ቁጥር 136 ምዕራፍ 3 ቁጥር 136 ልጨምር እሺ ጨምር ካለ ምዕራፍ 2 አረብ ብዙ ነው ያለው ምዕራፍ 2 ቁጥር 182 እሺ ምዕራፍ 47 ቁጥር 15 ልጨምር እሺ ምዕራፍ 69 ቁጥር 24 እሺ ምዕራፍ 41 ቁጥር 31 ምዕራፍ 2 ቁጥር 25 ብዙ ቦታ ነው ቁርአን ላይ ያለው ብዙ ቦታ ነው ከፈለግሽ ስለ ገነት ማለት ነው እየነገርኩሽ ያለሁት ስለ ገነት ነው ገብቶሻል ስለ ገነት እሺ እሱን እየነገርኩሽ ያለሁት ከፈለግሽ ከሐዲስም ይቻላል ከፈለግሽም ከቁርአን ከፈለግሽው ማለት ነው እሺ ሌላ ምን ነበረ ማስረጃ ሐዲሱን እሺ ንገረኝ አንድ እሺ ሐዲስ ደግሞ ሰሂህ ሙስሊም 28 24 ኤ ሰሂህ ሙስሊም 28 24 ኤ ሌላስ ሰሂህ ሙስሊም 28 25 አጠግቢም ደግሞ የሚገርመው ሌላስ ትላለች እሺ ለማንኛውም ቀጥይ እነግርሻለሁ አይ ከሐዲሱ እየነገርከኝ ነበር ሰሂህ ሙስሊም 28 25 እየነገርኩሽ ነው ችግር የለም 25 ሌላስ ሰሂህ ሙስሊም ኧረ አለ አንቺ አይድከምሽ እንጂ ብዙ ነው እኔ እየቸኮልኩ ስለሆነ ነው ያዥ ካልደከምሽ ሰሂህ ሙስሊም 28 27 ሰሂህ ሙስሊም 28 29 ምን እየተካሄደ ነው? እኔ አሁን ሄድ መለስ ጥቅስ በወራወር ጀመረን እንዴ? ምን ላይ ጀመረ? አትጠግብም ጥቅስ እየያዘች ነው። ኢትስ ኦኬ ያስ ስማይን ግን አለ ወዴት እየሄድን ነው ለማለት ነው። ሰላምዬ ወዴት እየሄድን ነው? ስለ ጀነት በደንብ ማወቅ ትፈልጋለች፣ ማንበብ ትፈልጋለች። ለዛ ነው ግን አስተያየት መስጠት ይቻላል። ሰላም ያው የእናንተ ዲስከሽን ሆኖ ሳለ እሺ
አሁን ጀነትና ገሃነም ለከቅጣትና የሪዋርድ ቦታዎች ናቸው። ፈጣሪ የወደደውን የሚቀጣበት የወደደውን ደግሞ የሚሸልምበት ነው። ያ የፈጣሪ ናቸው ብለን የምናምንበት ቦታ ነው። ሶ ቤዚክሊ ፈጣሪ ማወቅ የት ነው ፈጣሪ ማለት አይቀድምም። ከዛ ደግሞ በምድር ሳለው ያንን እንዴት ነው የምኖረው ከዚህ የጀነትና የጀሃነም የሆኑትን ባህሪያቶች መሄድ አለብኝ እኔ ፕሊዝ ዶንት ጎ መሄድ ካለብኝ ሂድ ስሚት ግን ቴንክ ዩ ሶ ማች በጣም ነው እናመሰግነው። ተናፍቀሃል እንደዚህ ደግሞ ብቅ በል እና ጥያቄዎችን እንደ ሀሳብ ነው ስለ ቁርአን ስለ አዲስ ምናምን ሞር ቤዝድ ኦን አንቺን የሚጠቅምሽ ነገር እንደ ሰላም እንደ ሴትነቷ እንደ ስብዕናዋ እንደ ህይወቷ እስልምና ምን ነገሮች አሉት ከዚህ እዚህ ላይ አይደለም የምንገለጠው መጀመሪያ ፕራክቲካሊ ፕራክቲስ የምታደርጊው ኢስላምን እዚሁ 3D ወርልድ ላይ የምታዩ ላይ በሊሚትድ በሆነ መልኩ ነው አይደል ከዛ በኋላ ነው ላይፍ አፍተር ዴት አለ ብለን ለምናምነው ሪዋርድም አለን ስንሞትም ደግሞ በገሃነም ስንቀመጥም ደግሞ እንደዚህ ያለን ደግሞ ተጨማሪም ደግሞ ነፍስ ስትሞት ምን ትሆናለች ምናምን ኪሪያሲቲ የሚኖረው ሰው አሁን የዚህ ሁሉ ነገር ፈጣሪዋ ማን ነው እዛ ቤዚክሊ ስንስማማ እንሄድ እንችላለን ሰው በጭንቅላትሽ ያንን ሩፋ በጅለትና ጣሪያ አፍቶሻል ከዛ ቢጋለ በሁሉ በኩል ነን ስቶፕ ፍሎ ነው የሚመጣብሽ ብዙ የማያቆም ጥቅስ ቢሰጥሽ ብዙ ቁርአን እንዳለ ቨርሶች ቢነገርሽ እስቲል የሆነ ሊሚትድ ካልሆነ ትንሽ ሰፊ ነው የሚሆነውና ያንቺን ማን ነው ፈጣሪዋ ሰላምን ማን ፈጠራት ፈጣሪ አላህ ከሆነ ደግሞ ይሄንን የምትያቸው ነገሮች ነው ለአንቺም ለንጽጽር ይመችሻል አንቺ የምታምኚው የገባሽ ነገሮች ጋር ይሄ ደግሞ እኛ ያለን የምንነግርሽ ፈጣሪያችን አላህ ብለን ያስቀመጥነው ስንነግርሽ ሬዘኔት የሚያደርግልሽ ከተፈጥሮሽ ጋር ካንቺ ጋር የሚዋሃድልሽ ኮዝ ጥቅሱ ተሰብስቦ አደንድ ህይወት አይሆንሽም ህይወት የሚሆነው ቃሉ ነው ካንቺ ደግሞ ቃል የምትፈልጊው ህይወትሽ የሚዘር ላንቺ የሆነው ነው እንጂ ለመመላለስ ምናምን ለሰዎች ለማስረዳት ሁሉ ነሰሰሪ ብዙም አይጠቅምም ሰው እኔ እንደ ፍቃድሽ ከሆነ ስለራስሽ አንቺ የሚጠቅምሽ ላይ አምሹር ከዚህ ስትወጪ ደግሞ በጣም ብዙ ስለ እስልምና አለ የሚባል ቆንጽላ ጥቅሶችን ይወረውሩ ይሰጥሻል ይዘሽው ነይ ባይዘው እኔ አይደብረኝም እንማርበታለን ማለት ነው ግን አንቺ ምን ይጠቅማታል ያንን በመጠየቋ ሰላም ምን ትጠቀማለች የምታገኛቸው ነገሮች የእስልምና ሰላም ምናወራቸውን ያላንቺ ታስተው ደስ ይለኛል እንደው እንቀጥላለን በውስጥማ ለቃዛል ያርጉ ይችላሉ እቺ ቁንጽላለች አይደል ይሄው እኮ መልኩ ፈጣሪያቸው ይሄን ይመስላል ነብያቸው እንደዚህ ይመስላል ምናምን ያሉ ብዙ ሊልኩልሽ አንቺም ደግሞ ልታያቸው የምቻቸው ብዙ ነገር ሊኖሩ ስለሚችሉ ማለት ነው ስለዚህ አሁን አምሳይኝዝ እንደዚህ ለምትጠይቁ ስለ እስልምና ለመረዳት የምትመጡ ሰዎች እስልምናን ራሱ ነው መረዳት ካለው ኮሩ ላንቺም ይጠቅምሻል ማወቅሽ ላንቺ ጥቅምሽ ምንድነው የሚለውን አስቢበት እና በዛ ልክ ብንሄድም አይሰለቸኝም ለማለት ያን የገነቱ እሱ በወደደው ላደረገው ለምን 50 ሚስት አይሰጣቸው ለምን ሲያበላ ሲያጠጣ ራሱ ለፈጠረው ያደረገው እሱ ለፈጠረው ለሚያደርገው ነገር ሪዋርዱን ብዙ ኪሪያሲቲ ያለው ብዬ እንደኔ ብዙም ኮንሰርን አይተሽዋል ሞቶ ሄዶ የነገረን አለ እዛ ቦታ ላይ ፈጣሪያችን አላህ ከነገረን በስተቀር ውጪ ምንም የምናውቀው ነገር የለም አይቶም ያየም ሰው የለም ስለዚህ ያላየነው ነገር ላይ ፎከስ ከምናደርግ ቤዝዶን የምናየው እኔን አንቺ ታይኛለሽ ይሄንን እንደዚህ ያለ አይን የፈጠረው አምላክ እንዲያወራ የሚያደርገው አምላክ ምን ያህል ረቂቅ ነው ምን ያህል ባሪውስ ምን አይነት ነው ስለ ፈጣሪ ባህሪያቶችን ስናቅ ያ ፈጣሪን ለማየትም የመከልከልም ምናምን ወደሚለው እንሄዳለን ስለዚህ መጀመሪያ የፈጣሪ ኮንሰፕት ላይ ውስጥሽ ሲንክ አድርጊው አብላዩ ለማለት ያህል ነው አመሰግናለሁ ስለሰማሽ ሐሳብሽን ደግፈዋለሁ ግን አንድ ነገር አለ እቺ ምድር ጊዜያዊ እንደሆነች እናምናለና እውነትም ፍለጋስ እስከሆነ አሁን ብጠይቅ አንቀጽ ላየው ነው ተረዳሽኝ ዋናው እቺ እድሜ ዘላለም የምንኖርባት አይደለም ግን አንድ ፈጣሪ ስለሆነ አንዱን መፈለግ እሱን ደግሞ ካልጠየቅሽ ካላወቅሽ ከየት ልታገኝ ትችያለሽ ትክክል ነሽ በሱስ ማለው ላይፍ አፍተር ዴት አለው ብለን ካሰብ በጣም አልተሳሳትሽም ግን እዚህ ያለሽባት ምድር ላይ you can approve የምታደርጋቸው ነገሮች አለ አይደለ ፈጣሪሽን ኮንሰፕት የምትረጂባቸው ካንደኛው እኔ ፈጣሪ ነው ብሎ ከሚነሳው አካላት ላይ ፈጣሪ ሪዋርዶቹ ላይ ከመሄዳችን በፊት ላይፍ አፍተር ዴት ያለውን የሰጣችሁ ያለውና ቅጣቱ ላይ ፎከስ ስታረጊ እዚህ ሉዝ የምናረጋቸውን ዋናው ማነው ሰጪው ነው ያንን የሚሰጠው መጀመሪያ ተስማምተንበታል ወይ ያንን ፈጣሪ አላህ መሆኑን
ስንስማማበት ነው እንደዚህ ቢሰጥ እንደዚህ ያለ እንደዚህ ምንለው ምንስማማው ለማለት ፈልጌ ነው አንደርስታንድ ካረክሽኝ እንጂ መውሰድሽማ ቴኬት በጣም ነው ወደድኩሽ እኮ ስለ ስርዓትሽ አጠያየቅሽ እንደ ምክር ነው እንጂ ያንቺን እንትን ስታንድ ለመካት አይደለም ጀስት ኮንሲደር ብታረጊው የፈጣሪ መጀመሪያ ኮንሰፕት ስናቅ ሌሎቹን እየተማርናቸው የምንሄድ ነው ከዛም በኋላ ላለው አንቺን ነፍስሽ ያቺን አላህ ላይ ለሚለው ከዳንሽ በኋላ ለሚሰጠኝ ምንድነው ብለን ለጀነት ሰው ሲሆን ሰላም የጀነት ሰው ስትሆን ምን ታገኛለች ብለን አብረን እንማረዋለን እንዳልሹ ነው ከዚህም በኋላ ያለው ብታቂው ምን ያህል ያማረ ነው ገባሽ ሲሄድ የሚጠብቀኝ ነገር ቦነሱ ምንድነው ቅጣቴስ ምንድነው ብለና ግን መጀመሪያ ኮንሰፕቱ የትኛው ፈጣሪ አንቺን ሁሉን ቅድም ያልሽ በጣም ወደድኩልሽ ነገር ምንድነው ሁሉንም የፈጠረው ያ ፈጣሪ ነው ወይ እሱ ደግሞ ኮነ ኩል ኮነ በፈጣሪ አይን ብለሽ መነሳትሽ በጣም ነው ብዙ ሰዎች የማይጠይቁት ጥያቄ ነው እኔ እኮ አምናለሁ ከማምነው ነው ከምናም ብለው ከሚነሱት ይልቅ በጣም ያደነኩልሽ ነገር ያ ፈጣሪ ሁላችንንም ያየናል ወይ አንድ ነው ወይ የሚለው ነገር that's a beautiful question ከዛ ተነስተን ፈጣሪ ምንድነው እናንተ የምታምኑ ከአምላክ ምንድነው ቁርአን ምንድነው ያልሽወረድሹ በጣም አሪፍ ነው even until ጀነት ሄድሽበት መንገድ ፍሎለስ በጣም ነው የወደድኩት ግን አሁን ያንን የወሰድሽውን ወደ አንቺ አዋህጁ ያንን ለሰላም ምን ነው ገብቶሻል ለሰላም ምን ነው አገኘሽኝ ሰላም አግኝቼሻለሁ ግን አንዴ ልጠይቅና ልውጣ መጨረሻ ጠይቂ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ለምን አዳዲስ ነቢያት አልተፈጠሩ ለምን መደምደሚያው ምክንያቱም ሰው በዚህ ምድር ሲኖር ማየት መማር ብዙ ታምራት ማየት ይፈልጋል ለምን መጨረሻ ሆኖ ታምራትን ግን አይ ሳይሆን ብቻ ማስረጃ የሚያቀርብ ሌላ ከነሱ የተላከ ሰው ሊኖር ይገባል ብዬ አስባለሁ እንደኔ አስተሳሰብ ለምን መደምደሚያ ሆኖ ይሄን መልሽልኝና እወጣለሁ ምርጥ ጥያቄ የሚያምር ጥያቄ ነው የጠየቅሽው ከተአምራቶች ሁሉ ታምራት በጣም እኔ ስረዳ የገባኝ የቁርአን ነው አንደኛው ደላስት ለነብያችን ሰለላሁ ዐለይሂ ወሰለም ተሰጠን የምንለው ዘለቄታ ዘላለማዊ ሚራክል ቁርአን ነው የሚያምር ጥያቄ ነው የጠየቅሽው የማይረዱት ሌላ የማያስፈልገው ዘለቄታው የማያመጣበት ራሱ የሚጠብቀው ሌላ ሰዎች መቀያየር የማያስፈልገው ቁርአን ሰጥቷል በዛ ፕሪንሲፕልና መመሪያዎች እንድንኖር ነብያችን ሰለላሁ ዐለይሂ ወሰለም እስከኖሩ ድረስ ከማብራሪያ ኤቭሪቲንግ ተተንትኖ አለ ስለዚህ ባለቀበት ካበላል ካኗኗር ፈጣሪያችን አላህ ምን ያህል ፕሬይ ማድረግ እንዳለብን በየትኛው ኮኔክት እንደምናደርገው ሁሉንም ነገር ፈጣሪያችን አላህ ራሱ በሚጠብቀው ቁርአን ሚራክል በሆነው በሱኛው ተዘግቷል ስለዚህ ያንን ሌላ ማንን ነው የሚላከው ኦሬዲ በተዘጋ በኩል ነው ያለው ገብቶሻል ኦሬዲ ራሱ ከዚህ በኋላ ጄነሬሽን ትካም አሁን 1400 አመት በኋላም ከዚህም በኋላ ለሚመጡት ትውልዶች በአጠቃላይ ኤቪደንስ ሆኖ የሚቀጥለው ሚራክል ሆኖ የሚቀጥለው ሰው አይደለም ነብያችን ሰለላሁ ዐለይሂ ወሰለም ሞተዋል ሰው ናቸው ነብዩ ኢሳ ሁሉም ምታያቸው አልፈዋል ከዚህም በኋላ እንዳይመጣ አድርጎ የተዘጋበት በጣም የሚያምር ጥያቄሽ ምንድነው ታውቂያለሽ ፈጣሪያችን አላህ ራሱ የሚጠብቀው ቁርአንን አውርዶልናል ለዓለም የሆነ ናት ለሬስ ለግሩፕ ለጓደኛ ለአካባቢ ከአንድ ብሔር ለሚመጣ ሰው ለዓለም ፕሪንሲፕል የሆነ መመሪያ የሆነ ዌይ ኦፍ ላይፍ የሆነ የጀነት በር መሄጃውን ሳይቀር የሆነ ቁርአንን አውርዶልናል ስለዚህ ሌላ ሰዎች አያስፈልጉትም ማለት ነው አንደርስታንድ አይ እንደኔ አሁን ታምራት የሚያረጉ ነቢያት ምናምን ቢኖሩ ብዙ ሰው ያንን አይቶ የመከተል ፕሮባቢሊቲው ከፍተኛ ምክንያቱም ሰው ነን በማያንበብ ብቻ ፕሩፍ እንሆናለን ብዬ አላስብም እና ቢኖሩ በእናንተ በኡስታዝም ይሁን በምንም ቢሆን ቢኖር ተቀባይነት ይበልጥ ይኖረዋል እንደኔ ሰው በማየት ነው የሚያገኝ ፈጣሪያችን አለ ከሰዎች ጋር ሪሌት አያደርግም እስልምና ማላውን ሚራክል ኡስታዝ ሳምቲንግ ታምር አድራጊ ምናምን እንዳያስፈልገው አድርጎ ነው የዘጋው ሌላ ተአምር አድራጊም ሆነ አማላጅም ሆነ ለሱ ሪሌት ያደርግ ሊያሳየው የሚፈልገው አንቺን እኔ ልነግርሽ ይችላል አይደለ ፈጣሪ አለ እንደሆነ የተለያየ መልኩ እንዳለ ልነግርሽ ይችላል ተአምሩ ሚራክሉ የሚገባሽ the only miracle is አንቺና ፈጣሪሽ ከዘመናት በኋላ ማንንም ዲስኮኔክት ላይ ያደርግሽ በአንዱ ፈጣሪ ነው ቼን ኖባዲ ቅድም የወደድሽው ንግግር አትርሺ ፈጣሪያችን አላህ ፊት ኢኳል እንድንሆን አድርጎናል እኩል በበፊቱ ተአምራትን ለሚያዩት ለሚሳሳቱት ለሚጎመጁበት ምናምን ሰው አንዱ ፈጣሪሽ አንተ አላህ አንድ ነኝ
ብለሽ በማመንሽ አንቺ ከሱ ጋር በቃ you just connected ያንቺ ተአምራት ከዛ በኋላ ካንቺና ከሱ ጋር ያለው ኮኔክሽን እንጂ ማንንም መጥቶ አንቺ ውስጥ ወይኔ ጋር መጥቶ ወይንም ራምፓፓ ብሎ ወይንም ተከረባብቶ የሚያሳይሽ አንዲትም ያንቺ ራስሽ ትልቁ ሚራክል ምንድነው? ፈጣሪሽን እስከመጨረሻው የምታይበት ላይን ኮኔክሽን ወደ ፈጣሪ ዘረጋሽ በቃ ያንዳንዱ ሰው የተሰጠ ሚራክል ነው። ያንን ምንድነው የሚቀበለው? እኔ አሁን እዚህ ጋር ፈጣሪ አለ ቢያሳስብ I don't have to show a miracle እንደዚህ የሆነ አስማቶችን ማሳየት አይጠበቅብኝ። ሞር የሆነ ነገር ሲነሳ ሲቀበር እንደ ድሮ ማሳየት ሰዎች ሙን አያስፈልገውም። because ቁርአን ሁሉም በልቡ በገባው ጊዜ ፈጣሪው አላህ እንደሆነ በገባው ጊዜ በዛ ነው ኮኔክሽኑ የሚቀጥለው። ስለዚህ ፈጣሪ አለ በዚህ ነው የሚላችሁ ይላል ፈጣሪያችን አላህ በዛ ነው የሚላችሁ መጨረሻ ዘመን የሚመጣው ደጃልን ጨምሮ ማለት ነው። እኔ ትልቁን ተአምር አሳያለሁ ብሎ በሚመጣው ጭምር ማለት ነው። ልክ ያልሽው ጥያቄ ይመጣል፣ ባለ ተአምረኛ ይመጣል፣ ዓለምን አይንን ለማስደመም የሚያስችል ይመጣል። ያ ግን የፈጣሪያችን አላህ መንገድ ነው ማለት ነው። ዘግቶታል። በተዘጋበት እሱ ብቻ ኮኔክት በሚደረግበት ሌላ ሚራክል ተአምራት ምንም በማይፈልግበት ቀጥተኛውን መንገድ እሱ መከተል ነው። ቁርአኑን ማንበብ ነው። በዛ ህግጋት መኖር ነው የምንለውን ሊያስጥል የሚመጣ አለ ልክ ተአምራቶችን እያሳየ ማለት ነው ነው so it's written አላህ ብሎ ነው በሱ ዘመን ባሉን ቀድም ይባል ደስ ይለኛል because it's scary አንቻው ልክ ያን ተአምር ማየት ከሚፈልጉት ማለት ለሚሆኑት እኔ ከነሱ ተአምሮት ማሎች ማየት ከማልፈልገው ነው because ሰዎች ትሪክ ተደርገው ሲወድቁ ለዛ ሰው ሲሰግዱ ያንን ተአምራ ሰው ማምለክ ወደሚልበት ሰው ነው ፈጣሪ ሰው ነው የሚሉበትን ዘመን ባላይ ደስ ይለኛል። አላህ ብሎ ሁላችንም በዛ መንገድ ቢያበቃልን ግን ሪያሊቲ ኦፍ ሰዎች አይናቸውን ማየት ይፈልጋሉ፣ ተአምራትን ማየት ይፈልጋሉ፣ ብልጭልጭታ ነው ይፈልጋሉ። እኔ እዚህ ጋር አንቺ ራስ ጎንብሽ ጭንቅላት እየወዘወዝኩኝ ተአምር አሳየት አይንሽ በራዮሽ ትሪክ ተደረጉ ላይ you never know all of the tricks ዓለም ላይ ያሉት ማጂሻን ተነስተው የሚያደርጉት ማየት ለኔ ፈጣሪን ልታደ እኔ ግን ትልቁ ሚራክል ከስልምና ምን አገኘሽ ለምትሉት ካላችሁ ተአምራት ሁሉ ተአምራት ቁርአን ነው because ፈጣሪያችን አላህ እንዲህ ብሎ ተናግሯል ማለት ነው የመሰለ ተአምር የለም because I connect with that ያለምንም አማላጅ ያለምንም አጋር ያለምንም ተአምር እዚህ የሚታያል አይደለ ልክ ሰዎች ከሚሉት በላይ የውስጥ straight up to እሱን እየሳልሽ እያሰብሽ የመሰለ ነገር የለምና ያው የእንትን ይለያል አይደል ለአይንና ለምን የሚታዩ ሁሉ ትሪክ it's over በቃ እንደው በጣም ዘመኑን የላቀ ሃይማኖት ቢሆን እስልምና ነው። ዘመኑን ቀድሞ ፈጣሪያችን አላህ የጨረሰበት ሃይማኖት ቀጥተኛው መሆኑን ማረጋገጫ እውነተኛ ፈጣሪውን ላመነው ያና ያ ሰው ምን ያደርጋል? you just connect to your creator ኡስታዝ የለም እንትን የሚል የሆነ ነገር አጋር የለም የሆነ እንትን የሚል እነዛ ሰዎች ሁሉም በፈጣሪ የሚያገለግሉ ሁሉም አንድ እኩል ናቸው። ጊዜውን ሰጥቶ ለዛ ሰው አገልግሎት ቁርአን ሊቀሩ ይችላሉ፣ ሊያነቡ ይችላሉ፣ የሆነ ነገሮችን ያደርጉ ኡስታዞቹ ምን ስራቸው ትተው ከዚህ እኛ ያላለን ልብስ እንሸጣለን አንዱ ይጋባል አንዱ የሆነ ነገር ቢዚ ነን በአለም ነገሮች ላይ እነዛ ሰዎች ቁርአንን ስላወቁት እነሱ እንዲያስተምሩን ከነሱ ስር እንማራለን እንጂ ተአምሩ እነሱ የሚያስተምሩት ማን ነው? ቁርአንን ነው። እዚህ ጋር ስሚዝ ቢያወራው ተአምር የሚናገር ቁርአንን ነው። እዚህ ቤት እንዳለ 50 ሰው በቀያየርልሽ ከቁርአን ውጪ የሚያወራ ካለ እኔ ከዛ ውጪ ያለው አልከተለው ሐሰት ነው ለኔ because ከሐዲስና ከቁርአንና ምኝ ፈጣሪ አላህ አንድ ነው ስል እሱኛው ተከትዬ ነው ተአምር ለሚያሳየኝ no why would I bother ሰው ልጅ ተአምር እያሳየ እኔን ያንን ሊገዛኝ በብልጭልጭ በሆነ ነገር እየሸወደኝ ለምን ይሄዳለሁ? እኔ ማየት አልችልም እንዴ? ለምን እኔ ጠይቄ ኮኔክት አለ እኔ ለምን እንዳደርጋለሁ ነው so the last ለኔ ልልሽ የምፈልገው ያንን ነው። እንግዲህ የልብን የሚቀያየር ፈጣሪያችን አላህ ነው። ቀጥተኛው መንገድን ይምራሽ፣ ጠይቂ፣ በርቺ። ግን ከዚህ በላይ ሚራክል አለ ከቁርአን በላይ ላንሳልሽ ጠይቂ አዲስ ላይ አሁን እንደዚህ ሐሳብ አነሳሽው እኔ ሰው ተአምር ቢያደርግ እንደዚህ አላምንም አልሽኛ ሰው ሳይሆን ያ ከፈጣሪው ጋር ያለው ኮሙኒኬት አይመስልሽም? ነብዩ ሰለላሁ ዐለይሂ ወሰለም በምድር ሲኖሩ ተአምራትን ሰርተዋል ታምኛለሽ? እና በምድር ከፈጣሪ ጋር ስለተገናኘ አይደለ ተአምራትን ያደረጉት? እና በዚህ ምድር ላይ በፈጣሪ ፍቃድ ብዙ ጥሩ ጥያቄ ነው። የሰዎች ከቁርአን ውጪ ከዘመናት የመጨረሻ ላስት ፕሮፊት የተደረጉትም ለዛ ነው። የዛን ሰዓት የነበረው መጨረሻ መደምደሚያም የምናረጋቸው ለዛ ነው። የመጨረሻ ተአምራቶች ሁሉ መገለጥ ያለበት ተአምራቶች ሁሉ ማብቂያ የምንላቸው ለዛ ነው። cuz that's the last prophecy የመጨረሻው ፕሮፌሲ የሚታይበትን ኤቪደንሶች ሳይቀር ሰዎች ነብይ አለመሆናቸው ዳውትፉል እንዳይሆኑ ሳይቀር ተቀምጧል። በጣም አሪፍ ነጥብ ነው ያነሳችው። ለምን ሌላ ነብያት ሲመጡ ነው አሁን ሌላ ነብያት ቢመጡ አሁን አንቺ የምታነሽበትን ሰዎች ላይ ግን ያንን ተአምራት ማድረግ ማለት
በእኔ አመለካከት ነው። ስለ ግላችን ነው የምናወራው። ያንን ማድረግ ማለት የነብይነት ያልተቀባ ሰው ነብይነት እዚህም ነብይ እዛም ነብይ እዛም ፕሮፌት እዚህም ፕሮፌት እዚህም ሌላ አምላክ አለ እዚህም ሌላ ሐሳብ ያመጣል። እዚህኛው የኔ ፈጣሪ የሚያሳየኝ አምላክ የበለጠ ነው እዛ ጋር እያንዳንዱ የተለያየ ፕሮፌሲ የሚያነሱበት ውዥንብር ክሊር አይሆንም። በቃ the last prophet ሁሉ ነገር ጨርሰው ሁሉ ነገር አሳይቶ በተደመደመበት ሁኔታ 50 ሰው አንቺን ባለ ሚራክል እኔ አንቺ በሆነ የምታረጊው ሚራክል በማን በሚሆን በማይታወቅበት ሁኔታ ባለ ሚራክል እኔም ቁርአንን አነባለሁ እንደ የቁርአንን ተአምሮች ማዳን ቁርአን ላይ ሲቀራላቸው ጂኒዎች ማውጣት ምናምን ነው እንጂ ሌላ ትሪኪ የሆኑ ነገሮች እስልምና ውስጥ ይሄ ማምቦ ጃምቦ የለውም። ባይዘውና ክሊር እና ግልጽ የሆነ ሃይማኖት ነው። ግን ሌላ ፈልጋለሁ ከተባለ ሁሉም ባለ ፕሮፌሲ አዛይ፣ ሁሉም ባለ ሚራክል አድራጊ፣ ሁሉም ከየትኛው ኃይል የወሰደው እንደሆነ በማይታወቅበት ሁኔታ ላይ የፈጣሪ መንገድ የሚያስቱ ስለሚሆኑ በእኔ አመለካከት the last prophet መሆናቸው ከዚህም በኋላ ዓለም ላይ እዚህ ያለው እዚህ ማለት እዚህ ምናምን የሚለው አለመኖሩ ክሊር የሆነ ሃይማኖት መሆኑ ለኔ ግልጽ ነው። ሌላም አንድ ሰው መጥቶ እኔ ታምረኛ ነኝ ላሳይሽ ቢለኝ እንዳልቀበለው ያደረገኝ እስልምና ላይ የተረዳሁት ነገር ስለሆነ ደስ ይለኛል። because ሌሎቹ ቦታዎች ላይ ሄጄ ያየሁትኝ ባለአስማተኞች፣ ባለነብያቶች፣ ባለምናምን ከነውሸታቸው ጭምር ማረጋገጫዎችን ስላገኘው ስለዚህ ሁሉም ባለነብይ ሁሉም ባለአስማተኛ በምን ፓወር ያርጉት አላሁ አለም። እኔ አሁን ላይ ስረዳ የሆነ ነገርም ይሆን ይችላል ግን ትክክለኛውን ነገር አንድና ቀጭን አያጸዳም። ያ ነቢያት ስልሽ አሁን ከፈጣሪ ያላቸው ቅርብርብነት ነው። እኔ አሁን ታምኛለሽ በኡስታዞችሽ ከፈጣሪያቸው ጋር ምን ያህል ቅርብርብነት አላቸው የሚለውን ነው የምታየው እዚህ ጋር ማለት ነው። እኔም አለኝ ዋይ እሱ ብቻ እኔ አለኝ አንቺ አለሽ አንቺ ከፈጣሪሽ ጋር አለሽ ሁሉም አለው ከፈጣሪ ጋር አለሽ። ይበልጥ ደግሞ እነሱ ስለቀረቡ ሚስጥሮቹን ስለሚያውቁ ይበልጥ ኮሙኒኬት የሚሆኑት ከማን ጋር ከፈጣሪያቸው ጋር። የምን ሚስጥር? እስልምና ውስጥ ሚስጥር የሚባል ነገር የለም። አምሳሪ ያው አዲስ ዜና ነው የነገርሽኝ። ተሳስቻለሁ እንዴ? ምናልባት ሌላ የሰማሁት ነገር ካለ አይደለም። እስልምና ውስጥ ሚስጥር የሚባል ነገር የለም። እሺ ሊሆን ይችላል ማለት እንደዚህ ሁሉም እኔ አሁን ግልጽ ነው ብዬ አላስብም። ሁሉም ነገር ዛሬ ተነሳሽ አይደል? እኔ ቆንጆ ሰላምዬ ሻዳ ብትጂ ቀጥተኛውን መንገድ ዩረ ሙስሊም አንቺ ሙስሊማ እኔ ዛሬ ሙስሊማ እስከ ዛሬ የነበረው ኡስታዝና ሙስሊሞቹ እኩል ሙስሊም ናቸው። ቁርአን ማንበብ መማር ጊዜ መፍጀት ለዛ ነገር እያንዳንዱ ትምህርቶችን ከቀጠልሽ ሁሉም በሆኑበት መልኩ የምትማሪው ነው እንጂ ግልጽና ላውድ ኤንድ ክሊር የሆነ እስልምና ሚስጥር የሚባል ከሌ የእውቀት ሌቭሉ እንዳልኩሽ እኮ ነው። ጊዜ ለሰጠው ሰው የበለጠ እውቀት ያውቃል። ያ ማለት ምንድነው? እኔ አሁን ትናንትና ስለመጣው ስለ እንደዚህ ስለ እስልምና አምላክ እንደዚህ ነው ፈጣሪያችን አምላካችን አንድ ነው ሁለት አይደለም ሶስት አይደለም ልሽ ካንቺ ቢያንስ ትናንትና ነው ስለሰ እከሌ ደግሞ ሙስሊም ቁጭ ብሎ እድሜውን ልኩ ሲያነብ ስለኖረ ያንን በደንብ ቁርአኑን ያብራራል ማለት ሚስጥር ነው ማለት አይደለም። ሚስጥር የሚባል ነገር የለም በእስልምና። አንቺም ልታነቢውና ጊዜሽን ፈተሽ ትቻለሽ። ሚስጥር የሚባል ግን አንድም የለም። ሻይ ከፈጣሪ ጋር ያላቸውን ኮሙኒኬት የምንገልጽበት መንገድ የተለያየ ይሆናል። እሱም በእውቀት ደረጃ ነው የሚመዘነው። ግን እዚህ ጋር አሁን ፈጣሪ አብሮሽ እንደሆነ የምታውቂበት መንገድ ያው በማየት በመስማትም ብዙ ነገሮችን ታምራትን ልታይ ይችላልሽ ያስባለሁ። እንደ በፊቱ እንደነበሩት አሁንም ቢሆን ይበልጥ እምነትሽን የሚያጠነክሩት ነገሮች ይኖራሉ ብዬ አስባለሁ። መደምደሚያ ነው ስለሆነ ያንቺ መደምደሚያ ነው ብለሽ በቃ ስላመንሽ ይሆናል። እኔ እንደራሴ ኢማጂን እያደረኩትም ሊሆን ይችላል። እሱን አላውቅም። ግን ያው እንግዲህ በእስልምና አይደለ የምንወያያለ ነው የኔ ውድ ሰላምዬ። ለዛ ይሆናል ስለ እስልምና ነው። የእስልምናና የሌሎቹን ሃይማኖት አላነሳንም። ባንቺ ሆኖ እንደም ብናነሳ ሌላውን ጊዜ ይሳቅም ፎሎ አድርጊው ባይዘው ስሚዝም ፎሎ አድርጊ። ሁሉም እዚህ ጋር ፎሎ አድርጊያቸውና the last prophecy ነብይ መጨረሻው ነብይም ተብሎ የተነሱበትን አንቺ ተማርሻቸውን ማስተምሮቶችም እኔ ቤት ስለማይቻል ነው መነካካት ላይ ተነጻጽሮ አይቻልምና በየሰዎች ሁሉ ህይወት ውስጥ ገብቶ ሁሉም ሰው ህይወት ውስጥ ሁሉም ነብይ ሁሉም እንደዚህ እንዲሆን ብሎ ያስተማረው ሰው ያመጣው ታሪኮች ማን ናቸው? ያንን አስተምሮቶች ከየት መጡ የሚሉትን ከዘመናት በኋላ ያሉትን ቲዮሪዎችን በደንብ እውቀት ስለሆነ ከእስልምና ከኛ የወሰድሽውን እውቀት ታብላዩዋለሽ። በእስልምና ያወቅሽው ቁርአንና ሐዲስ ብቻ ነው የኛ ምስክር፣ ሌላ ምስክር የለውም። ካንዱ ህይወት ካንዱ ቁርአን ካንዱ እንደዚህ የሚበልጥ ነገር የለውም። ሌላ ሰው የሚመጣው አንቺ ራስሽ አንቺ ኮኔክት የምታደርግ ከፈጣሪሽ ጋር አያስፈልግም። አጋሪ፣ አማላጅ፣ አስታራቂ ምናምን
ምንም የሌለበት ቀጥተኛ አንቺ ፈጣሪ አላህ አንድ መሆንና ቁርአን እንዳወረደ እንዲሁም በሁሉም ነቢያቶች ስታምኚ የተፈጥሮ ሃይማኖት መስሎ ሆል ልኳቸው የነበሩትን ነቢያታችን እሱ እንደሆነ ስታምኚ ሲምፕል ነው እስልምናው። ኢትስ ናት ኮምፕሊኬትድ። ኡስታዝ አይደለም ሳምቲንግ አይደለም። ዛሬ እኔ ጋር አብረሽ ተማምረን እኔ ራሱ ኖባዲ ነኝ። ነቢያችን ሰለላሁ ዐለይሂ ወሰለም ፈጣሪያችን አላህ ስላገዘባቸው ሂጅ ናቸው እንጂ ከሁሉ ፍጥረታቶች በታች ናቸው። ፍጥረታቶች ሁሉ ትልቁ ምንድነው ፈጣሪያችን አላህ ብቻ ነው የሚልቀው እንጂ ከሌ ኡስታዝ ከሌ ምናምን ከሌ በልጦ ከሌ ትሪክ አሳይቶ አስማት ምናምን የሚባል ነገር የለም እስልምና ውስጥና ኢትስ ላውድ ኤንድ ክሊር። ሰላም አለይኩም ይሳቅዬ፣ እዚህ ላይ ማለት የምትፈልገው ነገር ካለ ቀጥልና ወደ ሌሎቹ ጥያቄዎች ማለፍ እንችላለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዲሁም ሌሎቻችን ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሰላም ብያለሁ። ግን ሐቂቃ ስላልገባኝ ጥያቄውም እንትን ዝም ብል ይሻለኛል እንትን ለማለት ላለመረበሽ ማለት ነው።